ገንዘብና የገንዘብ ፍቅር። ገንዘብና የገንዘብ ፍቅርን ለይ። ሁሌም ከገንዘብ በኋላ መሮጥ የገንዘብ ፍቅር ነው። ለሁሉም ነገር ዋጋ ማውጣትም ለገንዘብ መገዛት ነው። ገንዘብ ለሕይወት አስፈላጊ ነው። ገንዘብ ካለህ ራስህን ትችላለህ፣ ለድሃ ትተርፋለህ፣ የእግዚአብሔርንም ሥራ ትሠራበታለህ። ግን ሕይወት በገንዘብ ብዛት አይደለምና ከመጎምጀት ተጠበቅ። ነገርን ሁሉ በልክ አድርግ፣ በእግዚአብሔር እንጂ በገንዘብ አትታመን። ያለን ይበቃኛል ተማር። ወደፊት እበለዋለሁ ብለህ ዛሬን አትራብ። ዛሬን ልኑር ብለህም ገንዘብ አትጨርስ። ሀብታም እንድትሆን ስትጸልይ አብሮ እርሱን መፍራትና ጥበብ እንዲሰጥህ ጸልይ። ገንዘብ ስታገኝ ቀድመህ እናትና አባትን እርዳ። የተበደርከውን መልስ፣ ቃል የገባኸውን ስጥ፣ ለሚለምንህ አካፍል። የእግዚአብሔር እጅ ሆነህ ለሌላቸው የቤት ኪራይ ክፈል፣ ለልጆቻቸው ዳቦ ግዛ። የበዓል ቀን ጎረቤቶችህን አስብ፣ ካረድከው ላክላቸው፣ ወይ ለበዓል ሞያ ብለህ ብር ስጣቸው። ሰርቶ መብላት የጽድቅ ሥራ ነው። የሰውን አለመመኘት ቅድስና ነው። ያለህም ማካፈል እግዚአብሔርን መምሰል ነው። ለድሃ መስጠት ለእግዚአብሔር ማበደር ነው። ለተቸገረው ሰው በጎ ነገርን ማድረግ አትከልክል፣ ልታደርግለት የሚቻልህ ሲሆን ምሳሌ 3:27 ላይ እንደተጻፈው። ለሠራተኛ ደሞዝን በጊዜው ክፈል፣ ወደ እግዚአብሔር ቢጮህብህ ይሰማዋልና። ደሞዙን አታዘግይበት። ሲሰሩ የሰበሩትን ብርጭቆ ከደሞዛቸው አትቁረጥባቸው። ሠራተኞችህን እንደ ቤተሰቦችህ አቅርባቸው፣ በስማቸው ጥራቸው እንጂ አንተና አንቺ አትበላቸው። አንተም የጌታ ባሪያ መሆንህን አትርሳ። ጌቶች ሆይ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ቆላሳይስ 4:1 ላይ እንደተጻፈው። ተቀጥረህ ስትሠራ አለቃ ያየኝ አላየ ብለህ አትሥራ። ከላይ እግዚአብሔር ያያልና። ከታዘዝከው በላይ ሥራ። በነገር ሁሉ ምስጢር ጠባቂና ታማኝ ሠራተኛ ሁን። በፍጹም የአሰሪዎችህን ጊዜና ገንዘብ አትስረቅ። ታማኝነት ይከፍላል። ከቅጥር ሕይወት እስክትወጣና የራስህን ሥራ እስክትጀምር ሥራህን ውደደው፣ አለቃህን አክብረው፣ እየሠራህ ተማር። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። ቆላሳይስ 3:23 ላይ እንደተጻፈው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ። ብርሃኑ ታምራት እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው